ከሰሞኑ የአዲስ አበባ ምግብና መድኃኒት ባለስልጣን በየመንደሩ ያሉ የሸቀጣሸቀጥ መደብሮች ዳቦንና እንጀራን እንዳይሸጡ ቢከለክልም መደብሮቹ ዳቦውንም ይሁን እንጀራውን ከመሸጥ አልተቆጠቡም። ውሳኔውን በሚተላለፉ ነጋዴዎች ላይ እየተወሰደ ያለው እርምጃ እንደምን ያለ ነው ስንል ባለስልጣን መስሪያ ቤቱን ጠይቀናል። የአዲስ አበባ ምግብና መድኃኒት ባለስልጣን ወደዚህ እርምጃ እንዲገባ ምክንያት የሆነው በየሱቁ የሚሸጡ እንደ ዳቦና እንጀራ ያሉ የበሰሉ ምግቦች ከአቀማመጥ አንጻር እየተበከሉ ለማህበረሰቡም የጤና ጠንቅ እየሆኑ መምጣታቸውን በመረዳት ነው ብሎናል። ከማህበረሰቡም እንዲህ አይነቱን ነገር ቁጥጥር አድርጉበት የሚል ጥቆማ ስለደረሰን ያሉን የባለስልጣን መስሪያ ቤቱ የህዝብ ግንኙነት ዳይሬክተር ወይዘሮ ወርቅነሽ ብርቄ እንዲህ አይነቱን ቁጥጥር እንድናደርግ በ2011 ዓ.ም የምግብና መድኃኒትን ደህንነት ለመቆጣጠር የወጣው አዋጅ ይፈቅድልናል ሲሉ አስረድተዋል። አዋጁ ወደ ስራ ከገባ ጀምሮ እስካሁን ድረስ የቁጥጥር ስራውን ያልጀመራችሁት ለምንድን ነው ያልናቸው ኃላፊዋ ቁጥጥሩን ቀደም ሲል ነው የጀመርነው፣ ነገር ግን አሁን ባለው ሁኔታ ችግሮቹ የከፉ በመምጣታቸውና ከማህበረሰቡም ጥቆማ እየደረሰን በመሆኑ በስፋት ወደ ቁጥጥር ስራው ገብተናል ብለዋል። አዋጅ 11/2011 ይህን ለመቆጣጠር ብቻ ሳይሆን አጠቃላይ ምግብን፣ መጠጥን፣ ጤና ነክን፣ ትንባሆን እነዚህ ነው የሕክምና መሳሪያዎች፣ መድኃኒቶችን ሁሉ አጠቃላይ የያዘ ነው። አሁን እንደዚህ ከክልከላ አንጻር ሳይሆን ከዚህ በፊት የነበረው አጠቃላይ የንጽህና የምን ነው የነበረው። አሁን ግን አቀማመጡም ራሱ ችግር አለበት ተብሎ በመጣ ጥቆማ ነው አሁን እንደገና ሌላ ቁጥጥር የተጀመረው። ግን ከዚህ በፊት ግን ቁጥጥር የለም ማለት አይደለም። አምራቾች ላይ እንቆጣጠራለን። ግን እንደዚህ ትርቻሮ ላይ ሱቅ ላይ ገብቶ ግን ያው ከንጽህና ከምን አንጻር ሲቆጣጠሩ ነው የነበረው። እንደገና ደግሞ ሱቆች ጋር እኛ ብቃት ስለማናረጋግጥላቸው ሱቆቹን እኛ እንቆጣጠርም ነበር። እንደዚህ ሪስክ ቤዝድ ካልሆነ ከኛ ብቃት ያልወሰዱት ቁጥጥር አናረግም ነበር። አሁን ግን በህብረተሰቡ ጥቆማ የመጣ እንደገና ደግሞ ምግብ ስለሆነ ነው እንደገና ወደ ቁጥጥር የተገባው። በአዋጁ መሰረት አንድ ምግብ ከአምራቹ እስከ ተጠቃሚው ድረስ እስከሚደርስ የምግብ ሰንሰለቱን ጠብቆና ደረጃውን ጠብቆ መቅረብ ይኖርበታል ይላል። ይህ ካልሆነ ግን የምግብ ብክለት እንደሚከሰት በሚያስቀምጠው መሰረት ነው ወደ ቁጥጥር ስራው የገባ ነው። አንድ የሱቅ ቸርቻሪ እንጀራ አጥፎ የሚሸጠው የአይጥ መርዝና ሌላውንም አንስቶ በሸጠበት እጁ ነው። የምግብ ብክለት የሚፈጠረውም በዚህ መልኩ ነው ይላሉ ኃላፊዋ። ይሄ ምግብ ደግሞ የበሰለ ምግብ ነው። ስለዚህ ስለበሰለ ድጋሜ ወስደን ምናረጋው አይደለም። ቀጥታ ነው ህብረተሰቡ የሚጠቀመው። የህብረተሰቡን ጤና የሚጎዳ ስለሆነ ይሄ የምግብ ሰንሰለታቸውን ከሚጠብቁና ለራሳቸው ኮርነር ያለባቸው አካባቢ ተቀምጠው በሚሸጡበት መሸጥ መቻል አለበት የሚል ነው የኛ አሁን የቁጥጥር ስራው መሰረት አድርጎ እየሰራ ያለው። እንደገና ደግሞ ይሄ ካቀማመጥ ብቻ ሳይሆን አንድ የሱቅ ቸርቻሪ የአይጥ መርዝ አንስቶ በሸጠበት እንጀራ አንስቶ ይሰጣል። ስለዚህ ከንጽህና አንጻር እጅግ በጣም እየተበከለ ነው። በረኪና አንስቶ በሸጠበት ዳቦ ከፍቶ ይሰጣል። ስለዚህ ያ ሰው ደግሞ ወስዶ ይሄን ነገር ወይ አጥበው ወይ እንደገና ያብስለውን ቀጥታ ነው ወስዶ የሚጠቀመው። ይሄ ነገር እየተበከለ ነው፣ የህብረተሰቡን ጤና እጅግ በጣም እየጎዳ ነው ከሚል አንጻር ነው በስፋት ወደ ቁጥጥር እየተገባበት ያለው። በተባሉት የሸቀጣሸቀጥ መደብሮች እንጀራውም ይሁን ዳቦ የሚቀመጠው ፊት ለፊት በመሆኑ በሸመታ ወቅት ሁሉም ሸቀጦች ወዲህና ወዲያ ሲደረጉ ዳቦና እንጀራው ላይ ስለሚራገፉ ለብክለት የተጋለጡ ናቸው ተብሏል። በመሆኑም እንደ እንጀራና ዳቦ ያሉ የበሰሉ ምግቦች መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑን በመጥቀስ ይህንን ተላልፈው የሚገኙ ነጋዴዎችን ለመቅጣት የሚያስችል የአፈጻጸም መመሪያ እየተሰናዳ ስለመሆኑ ወይዘሮ ወርቅነሽ አስረድተዋል። የማስፈጸሚያ መመሪያዎች እየተዘጋጁ አሉ። አሁን ከዛ ተቀድተው የመጡ የኤስኦፒ የምንላቸው የአፈጻጸም መመሪያዎቹ ገና ወደ ፍትህ ምናምን የላክናቸው አሉ ጸድቀው መምጣት ያለባቸው። ነገር ግን መመሪያም ባይወጣ በስነስርዓት አዋጁ ይፈቅድልናል። ወደ እርምጃ ሲገባ አሁን በግልጽ እንዳልኩሽ ይሄ ያፈጻጸም መመሪያው በደንብ መታየት መቻል አለበት ወደ እርምጃ ለመግባት ማለት ነው። ያፈጻጸም መመሪያው በደንብ አሁን ይሄ ነው ልልሽ አልችልም። ወይ ተሰብስቦ መወገድ ሊሆን ይችላል ወይ ደግሞ እዛ ጋር የተቀመጠው አስተዳደራዊ እርምጃ ሊወሰድ የሚችለው ይሆናል። እሱንም ስናደርግ ደግሞ ብቻችንኛ የምናደርገው ነገር የለም። የደንብ ማስከበር የጸጥታ አካላቶችን አብረን ነው አሳትፈን የምንሰራው። ክልከላውን ቀድመን ብንጥልም አሁን መቅጣት አልጀመርንም። ከዚህ ይልቅ ከብሎክ ጀምሮ የቁጥጥር ባለሙያዎቻችንን በማሰማራት መመሪያው እጃችን እስኪገባ ድረስ ነጋዴውንም ተጠቃሚውንም እያስገነዘብን ነው ብለዋል ኃላፊዋ። ይጎዳል ከተባለ የኛ አላርም ነው። በቃ ቁጥጥሩ ጀምሯል። አሁን ብራንች ያሉት እታች
ክፍለ ከተማ ያሉት ግንዛቤ የማስጨበጡትም የቁጥጥር ስራውንም እየሰሩ ነው ያለው። አሁን ይሄ ያልተለመደ ስለሆነ መጀመሪያ ግንዛቤው ይቀድማል። ቀጥታ ሂደሽ ይህን ሱቅ እንዲያንሳ እንዲያድርግ ወይ ምናምን ከምትዩ አላርም መደረግ መቻል አለበት። ስለ ጉዳቱ በደንብ ማወቅ መቻል አለበት። መነሻው ከማን እንደሆነ በደንብ መረዳት መቻል አለበት። ሱቆችም ጋር ሄደን መሸጥ የለብህም፣ እነዚህ ምግቦች ደረጃቸውን በጠበቁ ሁኔታዎች ናቸው መሸጥ ያለባቸው፣ ያሻሻጥ አግባባችሁ ግን ትክክል አይደለም ነው። ስለዚህ እሱን አሁን እንዳልኩሽ ግንዛቤ ነው። በየሱቆችም እየሄዱ በዛውም እንትን እያሉ የግንዛቤ ጉዳይ ነው እየተሰራ ያለው። ባለስልጣን መስሪያ ቤቱ ያሉት የቁጥጥር ባለሙያዎች በከተማዋ ካሉ የሸቀጣሸቀጥ መደብሮች አንጻር ውስን በመሆናቸው በቁጥጥር ስራ ሁሉንም መድረስ እንደማይችል ተናግሯል። በውሳኔው መሰረት እንጀራና ዳቦን አግባብ ባለው ቦታ የማትሸጡ ነጋዴዎች ከድርጊታችሁ ተቆጠቡ ሲልም አሳስቧል።